እጅግ አስደንጋጭና ልብ ሰባሪ ዜና። የተሻለ ኑሮን ፍለጋ ራስን ችሎ ለቤተሰብ አለፍ ሲልም ለሀገር ለመትረፍ ከቀያቸው ርቀው ብዙ ውጣ ውረዶችን የተጋፈጡ ነፍሶች መጨረሻቸው የባህር ሲሳይ ሆኗል። 320 ሰዎችም ለሞት ተዳርገዋል። ለታዳጊ ሀገራት ዜጎች ህልም የሆነችው ተሰርቶ ሳይሆን ታፍሶ የሚኖርባት የምትመስለው ሀገር ለመርገጥ ብዙዎች እንደወጡ ቀርተዋል። ዛሬም የባህር ሲሳይ የሆኑም ከቁጥር አልፈዋል። ይህ አስከፊ አደጋ እንዴት ሊፈጠር ቻለ? የትውልደ ኢትዮጵያኖች መጨረሻስ ምን ይሆን? የሚሉትን በዝርዝር ይዘንላችኋል። በቆይታችሁ ታደምጡታላችሁ። አስከትለን መብቴ አልተከበረም ማለት ወንጀልም ኃጢአትም አይደለም ሲሉ ካውንስሉ አስቸኳይ መግለጫን ሰጠ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ሀገራዊ ምርጫን አስመልክቶ መልእክትን አስተላልፏል። ካውንስሉ ያስተላለፈው አስቸኳይ መልእክት ምን ይሆን? እንዲሁ በመረጃችን ይዘናል፣ ታደምጡታላችሁ። በስተመጨረሻም በምድር ለሚኖሩ ሁሉ የተነገረ አስቸኳይ ትንቢታዊ መልእክት። ምድር ስትዘጋ ሰው መዝጋትም መክፈትም ሳይችል ሲቀር የእግዚአብሔር ታላቅ መቅሰፍትም በምድር ሲሆን ማንም ሰው ሊያልፈው የማይችለው መቅሰፍት ተመልክቻለሁ። በኢትዮጵያ ያሉ 2 ክልሎች ላይ ደም ሲንጠባጠብ ታላቅ ነገር ሲፈጠር ተመልክቻለሁ። ነቅታችሁ ስሙ፣ ራሳችሁን አስመልጡ ሲሉ ከጌታ እግዚአብሔር ዘንድ የተቀበሉትን አስፈሪና አስደንጋጭ መልእክት የተናገሩ ሲሆን ሀገራችን ኢትዮጵያ እንዲሁም ምድራችንን ተከትሎም እጅግ አስቸኳይ መልእክትም በእግዚአብሔር ሰው አንደበት ተነግሯል። በተያዘም ከእግዚአብሔር ሰው ፓስተር ዳንኤል መኮንን አንደበትም ህዝበ ክርስቲያኑ ሊፈጽመው የሚገቡና የዘመኗ ቤተክርስቲያን ልታመልጥበት የተገቡ ጥፋቶችን በመግለጽም የማስጠንቀቂያ መልእክት ከሰማዩ ጌታ እግዚአብሔር ተላልፏል። ታዲያ እግዚአብሔር በአገልጋዮቹ አንደበት የተናገረን መልእክት ምን ይሆን? በሀገራችን ላይ ሊመጣለው አስፈሪ ክስተትስ ምንድነው? በምድራችን ላይ የሚመጣው ለመግባት ለመውጣት የሚከብደው መቅሰፍትስ ምን ይሆን? የሚሉትን ቆይታችሁን ከኛ ጋር በማድረግ ከአንደበታቸው የምታደምጡ ይሆናል። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ መብቴ አልተከበረም ብሎ መጠየቅ ወንጀልም ኃጢአትም አይደለም ሲሉ ፓስተር ጌትነት ለማ ተናገሩ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ቀጣይ የ5 ዓመት ስትራቴጂካዊ እቅድንም ይፋም አድርገዋል። የካውንስሉ ጠቅላይ ጻፊ ፓስተር ጌትነት ለማም መጋቢት 17 ቀን 2018 ዓ.ም በሰጡት ጋዜጣዊ መግለጫም ካውንስሉ በቀጣይ 5 ዓመታት ትኩረት አድርጎ የሚንቀሳቀስባቸውን ዋና ዋና የትኩረት አቅጣጫዎችን አብራርተዋል። የስትራቴጂክ እቅዱ 3 ዋና ዋና ምሰሶዎችም 1 የተቋም መብት መከበር፣ በአገሪቱ ህገ መንግስት መሰረትም የቤተ እምነቶች ተቋማት መብት እንዲጠበቅ ጠንካራ አሰራር መዘርጋት፣ 2 የጋራ ድምጽ መሆን፣ የወንጌል አማኞች የሚያነሷቸውን የፍትሃዊ ጥያቄዎች ምላሽ እንዲያገኙና ካውንስሉ ተገቢው ድምጽ እንዲሆን ማድረግ፣ 3ኛ አባል ቤተ እምነቶችና ህብረቶች አቅም ከማጎልበት አንጻር ድጋፍ ማድረግ ሲሆን ጠቅላይ ጻፊውም ለተነሳባቸው ጥያቄዎችም ምላሽንም ሰጥተዋል። ከተነሱት ዋና ዋና ነጥቦች መካከል የሐሰት ትምህርት ልምምዶችን በተመለከተም ካውንስሉ በማህበራዊ ሚዲያ ግፊት ሳይሆን የሚመራው የራሱ አሰራር ያለው በመሆኑ በዚያ መንገድ የሚስተናገድ መሆኑንም ገልጸዋል። ከሚዲያ ባለሙያዎች ስልጠና ጋር በተያያዘም በዘርፉ ከተሰማሩ ተቋማት ጋር በመሆን ለሚዲያ ባለሙያዎች የአቅም ግንባታ ስልጠናዎችን ለመስጠትም በዝግጅት ላይ መሆኑንም ጠቁመዋል። ሀገራዊ ምርጫን አስመልክቶ የወንጌል አማኙ ማህበረሰብ እንደ ዜጋ የዜግነት መብቱን በመጠቀም እንዲሁም እንደ እምነት ተቋም በጸሎት እየተጋ ድምጽ የመስጠትና የሀገር ሰላም ልማት ላይ የመሳተፍ ሀገራዊ ግዴታውን እንዲወጣም ጥሪም ቀርቧል። በየወቅቱ ከአካል ቤተ እምነቶች የሚነሱ የፍትህ ጥያቄዎችን አስመልክቶም መብቴ አልተከበረም ብሎ መጠየቅ ወንጀልም ኃጢአትም አይደለም ያሉት ጠቅላይ ጻፊውም ከሌሎች የእምነት ተቋማት እኩል መብታችን እንዲከበር በህግ ባለሙያዎች የታገዘ ስራ እንደሚሰራም ገልጸዋል። በመጨረሻም ካውንስሉ ለልማትና ለሰላም ቅድሚያ እንደሚሰጥና ወጣቶች በአገር አቀፍ ጉዳዮች ላይ በንቃት እንዲሳተፉ የማደራጀት ስራ እንደሚሰራም በማስገንዘብም እንዲህ ባለ መልኩ መግለጫቸውን ማስተላለፋቸውን ተመልክተን እኛም ወደ እናንተ አደረስን። አስከትለን ወደ ያዝንዳችሁ መረጃችን ስናልፍ ሞት ለየትኛውም የሰው ልጅ የማይቀር ዕዳ ቢሆንም ድንገት ወጥቶ መቅረት ግን ፈጽሞ የማይቀበሉት አስደንጋጭ ሆኗል። አሟሟቴን አሳምርልኝ እንደሚባለው ሞት የሚያምር ነገር ባይገኝለትም አሟሟት መስመር ሲይዝ ግን መልካም ነው።
እነዚህ ምስኪን ሰዎች ግን ለዚህ ያልታደሉ ኑሮን ለማሸነፍ ደፋ ቀና በሚሉበት ህይወታቸው አልፏል። ህይወትን ለመግፋት በወጡበትም ደማቸው ፈሶ ቀርቷል። ወጥቼ እመለሳለሁ ብለው ካሰቡበት ሳይደርሱም ሰርቼ እገባለሁ ብለው ከወጡበት ተሰናክለው ወደማይቀርበት ሞትም ሄደዋል። በጅቡቲ የባህር ዳርቻ አቅራቢያ ከትላንት በስቲያ የሰመጠችው ጀልባ ውስጥ ከነበሩ ስደተኞች 9ኙ መሞታቸው ዓለም አቀፍ የፍልሰተኞች ድርጅትም አስታውቋል። ሌሎች 45 ስደተኞች ደግሞ በህይወት ይኑሩ ይሞቱም እንደማይታወቅም ድርጅቱም ገልጿል። አደጋው የደረሰው ከትላንት በስቲያ መጋቢት 15 2018 ዓ.ም ሌሊት ጅቡቲ ከምትገኘው አቦክ ከተባለችው ትንሽ ከተማ በስተሰሜን ባለ የባህር ዳርቻ መሆኑን አስታውቋል። ጀልባዋ 320 ሰዎችን አሳፍራም ነበር። በፈረንሳይ ዜና አገልግሎት ዘገባ መሰረትም የምስራቅ መስመር በሚባለው በዚህ የፍልሰት መንገድ ከሚሰደዱት አብዛኛዎቹም ከኢትዮጵያ የሚመጡም ናቸው። በዚህ መስመር እንደ አውሮፓውያን አቆጣጠር በ2024 የ922 ስደተኞች ህይወትም አልፏል። ይህም እስከዛሬ ከተመዘገበው ሞትም ከፍተኛም ነው ተብሏል። ታዲያ በዚህኛው አደጋም የኢትዮጵያኖች አስክሬንና እንዲሁም የሞታቸው ቁጥር ምን ያክል እንደሆነ በግላጭ ያልተገለጸ ሲሆን እኛም ከወዲሁ ለሟች ቤተሰብ ወዳጅ ዘመዶች መጽናናትን ተመኘን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ የሰማይ አምላክ እግዚአብሔር በአምሳሉ የፈጠራቸውን የሰው ልጆች በሙሉ ይጠፉ ዘንድ ፍቃዱ አይደለም። ሁሌም በስስትና በፍቅር አይኖቹ እያየ ከሚመጣብን የጠላት ወጥመድ እንድናመልጥ በምድር ቀብቶ ባስነሳቸው ነቢያት አንደበት ቃሉን ልኮ ይናገራል። እኛ ግን ዛሬም ባለአዋቂዎች መንገድ ተይዘን ታይታ በምትጠፋ ዓለም የምኞት እስረኞች ሆነን ከእግዚአብሔር ተለይተን እንገኛለን። ምሕረቱ እስከ ዘላለም የሆነው ጌታ እግዚአብሔር ግን እጆቹን ዘርግቶ ይጠራናል። አንዳንዶቻችን ጌታ ከሰማይ ወርዶ ካልነገረን በስተቀር ጌታ የሚሰራባቸውን ነቢያት ከቁብ ያልቆጠርን ስንቶቻችን እንሆን? ባለመስማታችንስ የመጣብን ሐዘን፣ ጭንቅና መከራ እንዲሁም በየቦታው የምንሰማው የፖለቲካ ውዥንብር ምቾት ሰጥቶን ይሆን? ጥያቄውን ለእናንተ ትተን ዛሬም በብዙ አገልግሎት የምናውቃቸውና ሳይታክቱ እየሰሩ የሚገኙት ጌታ ከሚጠቀምባቸው አገልጋዮች መካከል አንዱ የሆኑት ዛሬም ጌታ እግዚአብሔርን በትጋት ለበርካታ ዓመታት ያገለገሉና እንደ እግዚአብሔር ቃል ፍቃድ የሚመላለሱ ለበርካታ ጊዜያትም እውነተኛ መልእክትን ከሰማዩ ጌታ እግዚአብሔር ተቀብለው ሲያስተላልፉ የምናደምጣቸው እንዲሁም ከ40 ዓመታት በላይ በእግዚአብሔር ቤት በጽናት ያገለገሉት ፓስተር ዳንኤል መኮንን ሁሉም ሰው ሊያደምጠው የተገባ አስቸኳይ መልእክትንም ለኢትዮጵያን አስተላልፈዋል። በተጨማሪም በምድራችን ላይ ሊመጣለውን አስፈሪ ጊዜያትም ጌታ እግዚአብሔር ባስነሳው ነብይ አንደበትም ተናግሯል። ነብዩ ምን ሲል ስለ ምድራችን ተናገረ? በምንስ ቀድመን እንንቃ? የሚሉትን ከእግዚአብሔር ባሪያዎች አንደበት የተነገሩ ትንቢታዊ መልእክቶችንም ከአንደበታቸው እንድታደምጡ ጋበዝን። በቀን 19 ሁለተኛ ወር 2018 ከእግዚአብሔር ዘንድ የተቀበልኩት መልእክት በምድር ላይ ላላችሁ ሰዎች ከራእይ ምዕራፍ 12 ከቁጥር 17 ላይ አነባለሁ። ዘንዶም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ። በባህር አሸዋ ላይም ቆመ። ማርያም የእግዚአብሔርን ትእዛዝ የተሰጣትም ትእዛዝ በፍጹም ነፍሷ እግዚአብሔር አምላክን እንድትወድ ባልንጀራዋን በመውደድ ደግሞ እንድትገለጥ የሰጣትን ሕግ ሁሉ በመጠበቅ አምላኳ ስትጠባበቅ የነበረች ሴት ናት። በሰው ላይ ለራሷ የምትፈልገውን መልካም ነገር ሁሉ ለሰው የምታስብ ናት። በዚህ ሁኔታ ውስጥ እግዚአብሔርን በመፍራት ሳለች ነው የምስራቹን መድኃኒት የሆነውን ቅዱሱን ለዘላለም እንደተነገረው ትንቢት በቤቷ የገባው ጸንሳ የወለደችው። ዘሯም እግዚአብሔርን በመፍራት ትእዛዙን በመጠበቅ የኢየሱስ ምስክር ያላቸው ናቸው። ልጁ ከተወለደበት ጀምሮ የመጀመሪያ የምስራቹን ቃል የምታወራው ማርያም ነበረች። ሕዝቡን ሁሉ ከኃጢአታቸው የሚታደገው ቅዱስ እንደሆነ የመጀመሪያ ከልጅነት ጀምሮ ኢየሱስ እያለች የምትናገረው ማርያም ናት። ከዛ በኋላ የቀጠሉት ሐዋርያቶች ናቸው። ትእዛዙን ይጠብቃሉ፣ የኢየሱስ ምስክር አላቸው። ትእዛዙም የሚገለጡት ኢየሱስ ክርስቶስ የሰጣቸውን ትእዛዝ ነው። ቃሌ በልባችሁ ቢኖር የምትወዱትን ሁሉ ለምኑ ይሆንላችኋል። እኔ አባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር ቃሌ በእናንተ ውስጥ ቢኖር የምትለምኑትን ሁሉ እኔ አደርገዋለሁ እንዳለ ደስታ ይህ ነው። ቃሌ በእናንተ እንዲኖር በውስጣችንም እንዲኖር የፈለገው ቃል መውደድ ነው። ሰው ለራሱ የሚያስበውን መልካም ነገር ለሰው እንዲያስብ። ከዛ ውጪ የትኛውንም አይነት አመፃን የሚያስገቡ ሰዎች የዘንዶ አገልጋይ ናቸው።
በራእይ ምዕራፍ 12 ከቁጥር 17 ዘንዶ የሚቃወመውም ሁሌ የእግዚአብሔርን ትእዛዝ የሚጠብቁት ናቸው፣ የኢየሱስ ምስክር ያላቸው ሕያው ናቸው። እነሱ ከዘሯ እንደዚህ ያሉትን ሁሉ ሊዋጋ መጥቷል። በምድር ላይ አሁን የምናገረው መልእክት ከእግዚአብሔር ዘንድ የሰማሁት የትኛውም የዘንዶ አገልጋይ የእግዚአብሔርን ትእዛዝ የማይጠብቅ የእግዚአብሔርን ትእዛዝ የሚጠብቁትና የኢየሱስ ምስክር ያላቸውን ሁሉ ሊዋጋ የመጣውን የመናፍስትን ኃይል ሰራተኛ በታላቅ ኃይል ብርቱ በሆነው ክንዱ ከሰማይ የእግዚአብሔር ቁጣ በመቅሰፍት ሁሉ በምድር ላይ ሲገለጥ አይቻልም። ሰው የማያልፍበት ሰዓት ደርሷል። ወደ ክርስቶስ ኢየሱስ እግዚአብሔር ወደ ተናገረው ሕግ በክርስቶስ ኢየሱስ በማመን የእግዚአብሔር ልጅ በመሆን ሰዎችን በመውደድ እንዲገለጡ ካሁኑ መክራለሁ። የእግዚአብሔር ቁጣ ሰው ሁሉ የማያልፍበት ታላቅ የእግዚአብሔር መቅሰፍት አሁን በምድር ላይ መጥቷል። ምድር ሎክት ስትሆን ስትዘጋ ሰው መውጣት መግባት ሳይችል ነገር ግን የእግዚአብሔርን ትእዛዝ የሚጠብቁ የኢየሱስ ምስክር ያላቸው ሲወጡና ሲገቡ ምድር ሁሉ ሎክት ነው የምትሆነው። የእግዚአብሔር ታላቅ መቅሰፍት በምድር ላይ ማንም ሰው ሊያልፈው የማይችል ሊወጣበት ሊገባበት የማይችል መቅሰፍት በምድር ላይ ሲገለጥ አይቻለሁ። የሚወጡት የሚገቡት ከማርያም ወገን የሆኑት የእግዚአብሔርን ትእዛዝ የሚጠብቁ የኢየሱስ ምስክር ያላቸው ትእዛዙም ኢየሱስ የሰጣቸው በዮሐንስ ምዕራፍ 15 ቃሌ በልቦናችሁ ቢኖራል። ልክ እንደ ማርያም የእግዚአብሔርን ትእዛዝ ትጠብቅ ነበር። ሕጉ ምንድነው? በፍጹም ነፍሷ እግዚአብሔርን ትወዳለች፣ ባልንጀራዋን ከራሷ የተሻለ ታደርጋለች። መድኃኒቷ መጣላት ለዘላለም የእግዚአብሔር ጽድቅ ሆነች። ከዘሯም እንደዚህ የሆኑትን ሁሉ እነሱ አሁን በሚመጣው ዘመን ሲወጡ ሲገቡ ምድር ለነሱ ሎክዳውን። ነገር ግን የዘንዶ አገልጋይ ሆኑ የእግዚአብሔር ትእዛዝን የሚጠብቁትን እነሱን ሊዋጋ የመጣ የትኛውንም አይነት ኃይላት በምድር ላይ በእግዚአብሔር መቅሰፍት የሚታሰብበት ሰዓት ደርሷል። ስለዛ ሕጉን ለማጠብቁ የኢየሱስ ምስክር ለሌላችሁ የኢየሱስ ምስክር እንድትሆኑ በክርስቶስ በማመን መንፈስን ተቀበሉ፣ በትእዛዝ ውስጥ ኑሩ። ያለበለዚያ ለእናንተ ከባድ የእግዚአብሔር የመቅሰፍት ቀን በምድር ላይ ሲመጣ ይቻላል። ምድር ሁሉ ሎክድ ስትሆን ታላቅ መቅሰፍት ሰው መግባት መውጣት አይችልም። ትእዛዙን የሚጠብቁት ብቻ ይወጣሉ ይገባሉ። በረከትም ለነሱ ነው። እግዚአብሔር በድንቅና በታምራት በእነሱ ላይ በረከትን ሲያደርግ አይቻልም። እግዚአብሔር ደግሞ በማይፈሩ ሰዎች ሁሉ ላይ ታላቅ መቅሰፍት ከምንም ጊዜው ይልቅ ሰው መውጣት መግባት የማይችልበት እጅግ ታላቅ መቅሰፍት በምድር ላይ ሲመጣ አይቻለሁ። ንስሐ በመግባት በክርስቶስ ኢየሱስ አረማመዳችሁን በማድረግ ሐሰትና ከንቱነትን በመጣል ምሕረታችሁን እንድትቀበሉ በታላቅ ራእይ በምድር ላይ ላላችሁ ሰዎች እለምናችኋለሁ። ከእግዚአብሔር ዘንድ የተቀበልኩት መልእክት በኢትዮጵያ ክልል ለሚኖሩ በጉራጌና በስልጤ ምድር ላይ ከሰማይ ታላቅ ብርሃን ለዛች ምድር ሲበራ ተመለከትኩ። የዛች አገርና በደል ኃጢአቷን ሁሉ የሚያነጻ ደም ሲንጠባጠብ በዛች ምድር ላይ ታላቅ ሪቫይቫል ሲነሳ የእግዚአብሔር መንገድ የሆነውን ኢየሱስ ክርስቶስን ወደ አብ እግዚአብሔር የሚያደርሳቸው አምላክ መሆኑን ሲያውቁና በዛች ምድር ላይ በዘመናት መካከል የነበረውን ጨለማ የሚያስወግድ ብርሃን በዛች ምድር ላይ የነበረውን የትኛውንም አይነት በደል ኃጢአት አስሮ የያዘው በጨለማ ምድር ሲያኖር የነበረውን እርግማን ሁሉ በደሙ ሲያነጻና ለዛች የዛ ብርሃን ከሰማይ የሚመጣው ብርሃን በዙሪያ የነበረውን በዛ ማህበረሰብ በዛ ሀገር ላይ ያለውን ጨለማ ሲጠርግ መለከት ነበረ። ታላቅ የምስራች ነው። ታላቅ ሪቫይቫል አእምሯቸው በክርስቶስ ኢየሱስ ሲማረክ መለከት ነበር። በዛው ሀገር ደግሞ አንድ የሚታወቅ ሰው ከጎዳና በመነሳት እግዚአብሔር ከፍ ከፍ አድርጎት ለዛ ምድር እጅግ ታላቅ ቢሊየነር መልቲ ቢሊየነር ሲያደርገው የዛችን ምድር ለዛች ምድር በረከት ሆኖ የሚነሳ ሰው በኢትዮጵያ ምድር ላይ መለከት ነበረ። አንድ ሰው ያን ምድር ሲያለመልም ብዙዎችን ከመሬት ሲያነሳ ባለጠጋ ሲያደርጋቸው ብዙ ሰዎችን ሁሉ ሲባርክ ያ ሰው ለምድር በረከት ሆኖ ከዛች ምድር የሚታወቅ በጎዳና ሕይወት ውስጥ ሲኖር የነበረ ከጎዳና ላይ በማንሳት
እግዚአብሔር አእምሮን ዕውቀቱን ሁሉ ጨምሮበት አእምሮን ማርኮ ዕውቀትን ጨምሮበት ጥበብና ዕውቀትን ሞልቶ ለዛች ሀገር በረከት የሚሆን ሰው ሲነሳ እግዚአብሔር ያሳየኝ ነበርና ያቺን ሀገርና ለኢትዮጵያን በረከት የሆነ ሰው ነው። እዛ ምድር የሚታወቅ በጎዳና ላይ እግዚአብሔር ሰማይ ይሄ ምልክት ነው። ወደዛች ሀገር በታላቅ ሪቫይቫል አእምሯቸውን ሁሉ በክርስቶስ ኢየሱስ ሊማርክ እግዚአብሔር ኢየሱስ መንገድ እንደሆነ ወዳብ የሚያደርስ ህዝቡ ሲማርክ እመለከት ነበርና ለዛ ሀገር ይሄን ታላቅ የምስራች አየው። ተባረኩ፣ ብሩካኑ። በዛች ምድር የምትኖሩ ሰዎች እግዚአብሔር ወደ እናንተ ለመርዳት መጥቷል። አምላክ እግዚአብሔር በዛች ምድር ላይ ብርሃኑን ሲያበራ እመለከት ነበረ። ብሩካኑ ተባረኩ። በመጀመሪያ እንግዲህ ስለ ሕፃናት ስንመለከት ምናልባት ከተፈጥሮ ሁኔታም ጋር አብረን ብናየው ብዙ እንማራለን ብዬ አስባለሁ። ብዙ እንማራለን። ምንድነው ሕፃን የሆነ ልጅ ምንድነው ባህሪው በምንልበት ጊዜ አንደኛ ላይ እንደው በግሌ የማስቀምጠው የልጆችም አባቶኜ ሕፃናት በነበሩ ጊዜ ስላሳደኩ ስላየው አንደኛ የማያቋርጥ ትኩረትንና አቴንሽን ይፈልጋሉ። ገብታችኋል? የማያቋርጥ አቴንሽን ይፈልጋሉ። አልሰጥህም ያንን እንኳን አቴንሽን ብትሏቸው እንድሰጧቸው የሚያደርግ ድርጊቶችን ይፈጽማል። በቃ ይንጠላጠላሉ። እንትኑ ላይ መጋረጃው ላይም ሄዶ ሊንጠላጠል ይችላል ልጁ። ስለዚህ ሳይወድ በግድ ወላጅ እንትን ይላል እና የኔ ልጆች በነበሩበት ጊዜ አሁን ትልልቆች ናቸው። በተለይ እንግዳ ሲመጣ ይመካከሩና እህትማማቾቹ የእናታቸውን ጫማ አድርገው በእንግዳ ፊት ብቅ ይላሉ እና በቃ ይገባናል፣ አቴንሽን ነው እንፈልጋለን፣ ጨዋታውን ቆም አድርጉና ወደኛ ነው ለማለት እንዳሉ ይገባናል፣ እንረዳቸዋል። ነገር ግን ወደ መንፈሳዊው ስንመጣ በጌታ በተወለዱ ጊዜና በተወሰኑ ጊዜያት ላይ ይሄን ብናደርግ እነዚህ ገና እንደ ቤቢስ ናቸው በእግዚአብሔር ቤት ይገባኛል። ነገር ግን ችግሩ ምንድነው? ከዓመት እስከ ዓመት ጳውሎስ እንደተናገረው በቃ እዛው ሕፃንነት ምንም እድገት የለም። ዘንድሮም አምናም ካቻምናም እዛው አለማደግ ጤነኝነት አይደለም። የማያድግ ልጅ ያለው ወላጅ ቢኖር እንዴት ይደነግጣል? እና አለማደግ ምንም አይነት በአእምሮም በአካልም አለማደግ እና ይሄ ጤነኝነት አይደለም። ዛሬ ቤተ ክርስቲያን ውስጥ እንዲህ አይነት ሰዎች አሉ ወይ ብትሉኝ፣ በጣም አሉ። የህይወት ዘመን ያለቀው በፓስተርነት ስለሆነ አውቀዋል። እና እነዚህ ሰዎች ሁሉ ጊዜ ወደ ቤተ ክርስቲያን በሚመጡበት ጊዜ በአንድም ሆነ በሌላ መንገድ የፓስተሩን የራሱን ገብቷቸዋል ጋር አንድ አይነት የሚነጋገሩበት አንድ አይነት ኢንካውንተር ካልፈጠሩ በጣም ብስጩ ይሆናሉ። በቃ ሁሉ ጊዜ እኔ ላይ አትኩር። ጳውሎስ እንዳለው እናንተማ ከጊዜው የተነሳ አስተማሪዎች ልትሆኑ ሰንዴይ ስኩል ማስተማር ሲገባችሁ፣ ዲሳይፕልሺፕ ማስተማር ሲገባችሁ፣ ዲያቆን ልትሆኑ ሲገባችሁ፣ አዳዲሶቹ ላይ ትኩረት መስጠት ሲገባኝ እንደገና እኮ እናንተ ዘመኔንና ጊዜን በሙሉ ጨረሳችሁት።
እና እንደዚህ አለ። በቃ በቅርብ ጊዜ ነው ሩቅ ከዓመት በፊት አንድ ሰው ብዙ ዘመንም አውቀው ወደ መኪና የመጣና አዲስ አበባ ከሰርቪስ በኋላ በጣም ትልቅ ነው በእድሜው እና እንደ ፓስተር ማይሌ ምናምን ዳኒ ነው የሚለኝ። ምን ሊነግረኝ ነው ብዬ ስለው በቃ ጸጉርህን መለጥ ነው አይደለ አለ። በቃ ይሄን ብሎኝ ደናደር ብሎኝ ሄደ። እቤቴ እስከሄድ አስብ ነው በርግጥ ጸጉርህንም መለጠኝ አንዱ እሱ ነው። ገብቷቸዋል። ምክንያቱም እንደ ሕፃን መሆን አንድ ታሪክ ሰምቼ ነበረ። ያም ታሪክ ምንድነው? እሱ ይሄን ነገር ሁል ጊዜ በመስጠት እንደማንዘልቀው ወደ እድገት ማምጣት እንዳለብን እናንተ አገልጋዮች ያስተማረኝ ትምህርት ነው። ምንድነው ብላችሁ ብትሉኝ የሰማሁት ታሪክ በህንድ ውስጥ ያሉ እረኞች ዋሽንት እየነፉ ነብሩን ካለበት ቦታ መጥቶ እግራቸው ስር እንዲቀመጥ ያደርጉታል። በቃ ይተሻሻቸዋል። ሰውዬው ይጫወታል። ችግሩ እንግዲህ ያቺ እምቢልታዋ ስታቆም ምን እንደሚፈጠር አላውቅም። አያችሁ፣ በዚህ አይነት እድገት የለም። በዚህ አይነት ሰዎችን ማሳደግ አንችልም። በዚህ አይነትም ደግሞ ምእመናን እንደግ ብላችሁ ዲማንድ አታድርጉ፣ አትጠይቁ። ይሄ እንግዲህ አንደኛው የሕፃናት ጠባይ። ሁለተኛው ቅንዓት ነው። ሐዋርያው ጳውሎስ እዚህ ላይ እንደሚለው ቅንዓትና ክርክር በመካከላችሁ አለ። ቅንዓት እኮ የልጅነት ባህሪ ነው አይደለም? በጣም የልጅነት ባህሪ ነው። ልጆችን እስቲ ተመልከቱ። አንደኛ አንድ ልጅ አንድ በሆነ ጊዜ ወላጆቹ በቃ እሱን ወዲያ ወዲህ በሚሉ ጊዜ ሌላ ልጅ ተወልዶ አሁን እዛ ላይ ደግሞ ሲሉ ያ ልጅ ቁጭ ብሎ ይቀመጣል አትበሉ። ከኔ ልምምድ እንዳየሁት በዛች በእንትኗ ስር ባልጋዋ ስር እጅ ከቶ ትላንት የተወለደው ልጅ መቆንጠት ይመጣል። ከኋላ የመተህ እኮ እስከዚህ ድረስ እንዳይሰማ ነው። ቅናትና ክርክር ሲጫወቱ በመጫወቻ ይጣላል። ሕፃንነት ነው የሚለው ሐዋርያው ጳውሎስ። ይሄ ሕፃንነት ነው ብሎ ይናገራል። ገብቷቸዋል? ቅንዓት ይሄ የሕፃንነት ባህሪ እንደሆነ ይናገራል። ለዚህ ነው ሰዎች ትላንትም ይምጡ የዛሬ ዓመትም ይምጡ አንዳንድ ሰዎች እግዚአብሔር ይባርካቸውና ቶሎ በእድገት ውስጥ ይገባሉ። ሕይወታቸው ይለመልምና ቶሎ ወደ መድረክ ይደርሳሉ። እንዲያውም ወደ ሙሉ ጊዜ አገልግሎት ይገባል። በዚህ ጊዜ ሌላው አጠገቡ ያለው ይሄ ከኋላዬ መጥቶ የሚባል ነገር አይሰራም። እግዚአብሔር ይባርክህ ነው የሚባለው። ደስ ብሎናል ጌታ ይባርክህ ብቻ ነው የሚባለው። ይሄ አንደኛው ባህሪያቸው። ሶስተኛ ወገኖች ሆይ ባህሪያቸው መስሎ የሚታየን መልካምና ብርቱ የሆነው ምግብ መመገብ አይችሉም። ይሄ እኮ በደንብ የምናየው እኮ ነው። በቤተ ክርስቲያን ውስጥ አውቃለሁ እነዚህ በህይወታቸው ጸና ያሉት ባይብል ስተዲ ወይ መጽሐፍ ቅዱስ ጥናት ሲባል በቃ ደብተራቸውን ይዘው መጽሐፍ ቅዱሳቸውን ይዘው ግር ብለው ወደ ቤተ ክርስቲያን ይመጣሉ። ነገር ግን የፈውስ አገልግሎት ወይ እንደዚህ የኃይል አገልግሎት ባለበት ቦታ እንደሚመጣው ህዝብ ያህል ቁጥራቸው ያን ያህል አይደለም።
ጽኑን ነገር መውሰድ አይችሉም። ምን አይነት መልእክት ነው ለሰዎች የምንሰጠው? እናንተስ ደግሞ ምእመናን ምን አይነት እየሰማችሁ መኖር ነው የምትፈልጉት? ከበድ ያለውንም ነገር ውሰዱ፣ ግሳጼን ውሰዱ፣ ምክርን ውሰዱ። ገብቷችኋል? ውሰዱ። ያ ነው ሊያሳድጋችሁ የሚችለው። ነገር ግን ሃሌሉያ በሉ። ሃሌሉያ እንዴ ይባላል? 5 ጊዜም ይባል። እንዴት በሃሌሉያ ብቻ የመልእክት ጊዜው ያልቃል? የፈራው አይወርስህም። እድሜ ልካችንን ይሄን እየሰማ እንዴት እንኖር? ጽኑ የሆነው ምግብ፣ ብርቱ የሆነውን ምግብ፣ ገብቶ የሚጎረጉረንን የእግዚአብሔር ቃል ስለታሙ ሰይፍ እንዲገባ ልቦናችንን ከፍተን በሰጠን ጊዜ ያን ጊዜ ፈውስ ይሆንልናል። ፈውስ ይሆንልናል። የነቢያት እኮ አገልግሎት ይሄ ነው ወገኖች። የነቢያት አገልግሎት ሰው የሚፈልገውን መናገር አይደለም። እናውቃለን። ኢዮሳፍጥና አክዓብ ለሰልፍ እንወጣለን ባሉ ጊዜ ኢዮሳፍጥ ትንሽ ከበደው ሁኔታ። የራሱ ነቢያቶች አቁሞ ትንቢት ይተነብዩለት ነበር። ሂድ፣ ውጣ፣ ይከናወናል፣ ታሸንፋለህ ይሉት ነበር። ኢዮሳፍጥ ትንሽ መንፈሳዊም ሰው ስለነበረ የይሁዳ ንጉሥ ስለነበረ እስቲ እንደው ሌላ ሰው የለም አለ። ግን ምን ያደርጋል? አንድ ቀን ጤናማ ነገር ተንብዮልኝ አያውቅም አለ። እንዴት ይሻላል? ግድ የለም እናስመጣው አለ። በጣም እዛ ታሪክ ላይ የሚገርመኝ ወገኖች ሆይ ማንም አይደለም ሰረገላ ይዞ ሄዶ ሊያመጣው የተላከው ሰው ነው። ሹፌሩ ነው የገረመኝ። ምን አለው? ስማ አለው። አንተ መቼም ምን ማለቱ ነው? ጠማማ ሰው እንደሆንክ አውቃለሁ። ሰውን አትሰማም። ይኸው ነቢያት በአንድ አፍ እየተነበዩ ነው። ሌላ ነገር እንዳትተነበዩ አደራህን እያለ እንደው እየነዘነዘ ያደረሰው ይመስለኛል። አያችሁ፣ ነቢያት እኮ ደመና ሆኖ ሳለ ብርሃን ነው ይላሉ። ብርሃን ሆኖ ሳለ ጨለማ ነው ይላሉ። መልእክቶቻቸው ብርቱ ናቸው። ስለዚህ ያንንም ደግሞ ለመቀበል ፈቃደኛ መሆን አለብን ወገኖች። እንቀጥላለን። አራተኛም ወገኖች ሆይ ፍሬያማዎች አይደሉም። በጣም የሚያሳዝነው ይሄ ነው። ፍሬያማ እንድንሆን እግዚአብሔር ይፈልጋል። ፍሬያማዎች እንድንሆን ነው የተጠራ ነው። እኛ ፍሬያማዎች መሆን አለብን። ፍሬ የምናፈራ መሆን አለብን። ፍሬ ለማፍራት ምን መሆን አለብን? አንደኛ ከቃሉ ጋር መገናኘት፣ የቃሉ ሙላት እንዲኖረን ያስፈልጋል። ሁለተኛ የጸሎት ህይወት ያስፈልገናል። ሶስተኛ ስጦታችንን አውቀን በዛ ስጦታውን አዳብረን ማገልገል አለብን። አራተኛ ከአካሉ ጋር መዋሃድ ይኖርብናል። ያን ጊዜ ነው ወገኖች ሆይ ፍሬያማዎች የምንሆነው። አለዛ ፍሬያማ መሆን አይቻልም። ስንት ዓመት ክርስቲያን ነበርክ? 20። በ20 ዓመት ስንት ሰው ወደ ጌታ አምጥተሃል? ቤተ ክርስቲያንንስ እንዴት አገልግለሃታል? በጸሎት አገልግለሃታል? በገንዘብህ አገልግለሃታል? በሙያህ አገልግለሃታል? በተሰጠ የመንፈስ ቅዱስ ስጦታ አገልግለሃል ቤተ ክርስቲያንን? ለዚህ ሁሉ መልስ መስጠት ይኖርብናል። ኢየሱስ ክርስቶስ በሚመጣበት ጊዜ ፍሬ ይጠብቅብናል። እነሆ የሰጠሁ 5 መክሊት አለ አምጣልኝ ይላል። ምን አደረግከው? 2 ለሰጠውም እንደዚህ
አንድ የሰጠው ግን ቀበረው ይላል። እኛ እንደዛ እንድንሆን አያስፈልገንም። ፍሬ ማፍራት ይኖርብናል። አንድ አገልግሎት እግዚአብሔር ሰጥቶናል። ያም ቅዱሳንን የማገልገል አገልግሎት ነው። ሐዋርያው ጳውሎስ የተለያዩ ሰዎች በዙሪያው ነበሩ፣ ያገለግሉት ነበረ። ነገር ግን እግዚአብሔርን ነበር የሚያገለግሉት። አያችሁ፣ የእግዚአብሔር ሐሳብ ይዞ ይሮጥ የነበረውን ሰው ይደግፉት ነበረ። እባካችሁ በጉዞዬ እርዱኝ ይላል፣ ጸልዩልኝ ይላል። በዚህ ሁሉ ነገር ከጎኑ የሚቆሙ ሰዎች እግዚአብሔርን እያገለገሉ ነው። ሐዋርያው ጳውሎስ ብቻውን ተሸላሚ አይሆንም በጌታ ፊት። እነዚህም ሰዎች አብረው ይቀርባሉ። ይኸው በብሉይ ኪዳን በሰራፕታ የነበረችውን አሮጊት መበለት ሴት አስቧት። ወደ ሰራፕታ ሄዳ ነው፣ ሌላ ቦታ አልተላከም ነው የሚለው ሉቃስ ላይ ኢየሱስ ክርስቶስ ሲናገር። ብዙ መበለቶች ነበሩ፣ ግን ወደ ሰራፕታ ሂድ፣ ደግሞ ምንም የሌላት ደሃ ሴት ቤት ውስጥ። እሱም መታዘዙ የሚገርም ነው። እሱም መታዘዙ የሚገርም ነው። ወደ ሀብታም ቤት እኮ መላክ መታዘዝ ቀላል ነው። እንድታገለግል ወደ እሷ አገለገለች 3 ዓመት ሙሉ። በቃ ወንጌል በሚሰበክበት ጊዜ ስሟ ይነሳል ሁሉ ጊዜ። ስለዚህ ወገኖቼ ፍሬያማ እንድንሆን ያስፈልገናል። ፍሬያማ እንድንሆን ምናልባት እኛ ሙሉ ጊዜያችንን መስጠት አንችልም። አልተጠራን ሊሆን ይችላል። ጥሪው የለን። ምን ይደረግ? ካልተጠራን ማንም እግዚአብሔር ያልሰጠንን አይጠይቀንም። የሰጠንን ግን ይጠይቀናል። ምናልባት እግዚአብሔር ጥሩ የጸሎት ሕይወት ሰጥቶን ሊሆን ይችላል። ምናልባት እግዚአብሔር ጥሩ ስራ ሰጥቶን ሊሆን ይችላል። ገንዘብ ሰጥቶን ይሆናል። ያን በእነዚህ ሁሉ ግን የማገልገል ግዴታ አለብን። እግዚአብሔር የተመሰገነ ይሁን። እንግዲህ ይሄንን ይመስላል። ወደ ሁለተኛው ሐሳብ ልምጣ። ሌሎችን ደግሞ ምን ይላቸዋል? ስጋውያን ክርስቲያኖች ናችሁ ነው የሚለው። ስጋውያን ናችሁ፣ እናንተ እዛ ያላችሁ ሰዎች ስጋውያን ናቸው። ስጋዊ ማለት ምን ማለት ነው? ትንሽ ከጊዜያችሁ ከድሮው ቆረስ አድርጌ ወስድባችኋለሁኝ። ምክንያቱም በጣም እያብራራሁት ስለምናገረው ይቅርታ ታረጉልኛላችሁ። አንደኛ ወገኖቼ ስጋዊ ክርስቲያን ወይንም ካርናል ክርስቲያን ማለት አንድ አገላለጽ ወይንም አንድ ባህሪ አለ። በእነዚህ አይነት ሰው ሁሉ በሁሉ በርሱ ላይ ነው። ሰልፍ ሴንተርድ የሆነ ነው። በቃ ሁሉ በሁሉ በእርሱ ላይ ነው። ክርስቶስ በሕይወቱ ማዕከላዊ እንዲሆን ሙሉ ለሙሉ አልሰጠም። ሁሉ ነገር ከራሱ ጋር የተያያዘ ነው። መስቀሉም አይደለም ወገኖች፣ ሁሉ ነገር ከራሱ ጋር የተያያዘ ነው። ይሄ በጣም ከባድ ነው። እንዲህ አይነት ሰዎች ግን በቤተ ክርስቲያን ውስጥ አሉ። እንዲህ አይነት ሰዎችም ከመሆን እግዚአብሔር ይጠብቀን። አዎ ይጠብቀን። ሌላው ስጋዊ ክርስቲያን ማለት ወገኖች ሆይ መንፈሳዊ መርሆ የሚለው ነገር አይገባውም። ይኖራል አለ እኮ ቤተ ክርስቲያን 15ኛ ዓመቴ ነው ይላል፣ 20 ዓመት አደረኩ በጌታ ይላል። ግን መንፈሳዊ መርሆች አይገቡትም። ምንድናቸው እነዚህ መንፈሳዊ መርሆች? የተራራውን ስብከት ውሰዱ። በተራራው ስብከት ላይ የተገለጹ ነገሮች አሉ። ቀይ ጉንጭህን ለሚመታ ግራህን ስጠው። አንድ ምዕራፍ ለሚሄድ ሁለተኛውን ሂድለት። እጀ ጠባቡን ለሚወስድብህ ሌላውን ስጠው። ለስጋዊ ክርስቲያን ይሄ አይኑን ነው የሚያፈጥ እንዴ! ቀይ ጉንጭን የሚመታኝ ከሆነ እኔ መንገጭላውን ነው የምሰብረው።
በቀጥታ ይናገሩታል። አንድ ጊዜ በቤተ ክርስቲያን አንድ ዕቃ ወሰደብኝ አለ አንድ ሌላ ክርስቲያን እና እኔ ጋር ጉዳዩ መጣና እንትን ሲል ዕቃ ተወሰደብኝ ያለው እኔ ፊት ምን ይለዋል? እገልሃለሁ በቃ ዞረብኝ። እኔ ብረት ድስት ነው እኮ ወሰደ የተባለው ሌላ እኮ ነገር እኮ አይደለም። ግን እገልሃለሁ እያለ ይዝትበታል። በቃ አይገባም። ይሄ መንፈሳዊ እንትኑ አይገባም። ትዘራለህ 100 እጥፍ ትቀበላለህ፣ አይገባው። ትሰበስባለህ፣ ታስቀምጣለህ፣ ከዛ በኋላ ይበዛልሃል። እነዚህ ሰዎች ስለዚህ እንኳን መጸለይ ቀርቶ ገንዘባቸውን መስጠት ስለማይፈልጉ ሁሉ ጊዜ ቤተክርስቲያን ውስጥ ተቀምጠው የሚያወሩት ወሬ ይሄውና ፋይናንሻል ሪፖርት ሰምተን አናቅም። በቃ ሰው ይሄንን ያወራል እድሜ ልኩ። ወይንም የእግዚአብሔርን ቃል አይደለም የሚጠቅሱት መተዳደሪያ ደንቡ ይላሉ። በዚህ የሚኖሩ ሰዎች አሉ። ለምን? ስጋውያን ናቸው። እነዚህ ሰዎች ስጋውያን ናቸው። መንፈሳዊ መርሆ የሚባለው አይገባቸው። አንድ ጊዜ አንድ ከባድ ሁኔታ ውስጥ አለፍኩና በቃ በኢንተርኔት ገቡብኝ። በምኑ ገቡ? ስሜን ሲያጠፉ በቃ ክፍል 1 ክፍል 2 ክፍል 3 እየተባለ ተነገረ። በቃ አንዱ ምን አለ? ለምን መልስ አትሰጥም አለ። አይ ጸለይኩና ጌታ መልስ አትስጥ ብሎኛል አለ። እኔ አልቀበልም አለ። ምን ታረግ ነበር አንተ አልኩት። በቃ እጽፋለሁ አለ። ይሄ መንፈሳዊ ነገሮች፣ መርሆች፣ አካሄዶች በጠቅላላ ይከብዱታል። ግን ቤተ ክርስቲያን ውስጥ አለ። ለዚህ ነው እኮ ዛሬ ቤተ ክርስቲያን ውስጥ ድብድብ የሚኖረው። ለዚህ ነው እኮ ዛሬ ሰዎች ተካሰው ፍርድ ቤት የሚሄዱት። ለዚህ ነው ወገኖቼ ካርናል ክርስቲያን ስጋውያን ክርስቲያኖች ስላሉ ነው ለቤተ ክርስቲያን ተገዢ ሆነው መኖር የሚያቅታቸው። ይሄ ነው ምክንያቱ፣ ሌላ አይደለም። እንቀጥላለን ወገኖች። እንደዚሁም ደግሞ በመንፈስ ተመላለሱ ወይንም ደግሞ ሮሜ 8 በመንፈስ የተሞላ ሕይወት አማኙና መንፈስ ቅዱስ የሚለው ነገር በፍጹም ሊረዱት አይችልም። ሌላው ሰው ጠጋ ብሎ ከጌታ ጋር ላለው ልምምድ እነሱ ይረበሻሉ፣ ይበጠበጣል። ሊቀበሉት አይችሉም። እንኳን በመንፈስ ራሱ ያለውን ነገር ወደ እግዚአብሔር ሕልውና ወደ እግዚአብሔር ክብር ውስጥ መግባት፣ የመንፈስ ቅዱስን ኃይል መለማመድ፣ የእግዚአብሔርን ድምፅ መስማት ለነሱ ጆሮአቸውን እንትን የሚል ነገር ነው። በቃ አይቀበሉም። ስጋውያን ናቸው። ይሄን በምልበት ጊዜ ወገኖቼ አንድ ጥያቄ እንጠይቃለን። እንግዲህ የምንጠይቀው ምንድነው? ይሄ ከሆነ ቤተ ክርስቲያን ውስጥ ምን ያደርጋሉ ስንል ቤተ ክርስቲያኑ ውስጥ መገኘት ማለት አንድ ማህበረሰብ ውስጥ ገብቶ የመኖሪያ፣ የመሰብሰቢያ፣ የመታያ፣ የመወያያ፣ ናፍቆት የመወጣጫ፣ አብሮ የመበያ የመጠጫ ቦታ ብቻ ነው። ከዚህ ያለፈ ነገር የለም። ሶሻል ጋዘሪንግ ነው በቃ።
ይሄ የቤተ ክርስቲያን አንደኛው ጎን ቢሆን ክፉም እንኳን ባይሆን በጥንቲቱም ቤተ ክርስቲያን ይሄ ነበር። ነገር ግን ዋነኛው የህይወታቸው ጉዳይ ይሄ አልነበረም። ከጌታ ጋር የነበራቸው ሪሌሽንሺፕ ነበረ። እነዚህ ሰዎች ግን ቤተ ክርስቲያን ውስጥ በሚመጡበት ጊዜ በቃ ከህዝብ መገናኛ ቦታ ነው። ምናልባትም ባል የመፈለጊያ ሚስት የመፈለጊያ ቦታ ነው። ልብስ የማሳያ ቦታ ነው። ገብቷቸዋል። እና በጣም ከባድ ስለዚህ ስጋውያን ክርስቲያኖች ሁል ጊዜ በዚህ አይነቱ ስለሚመላለሱ በመጨረሻ የማነሳው ነጥብ ምንድነው? ኃጢአትን መቃወም አይችሉም። ኃጢአትን ኃጢአት ብለው አይቃወሙትም። ማስረጃ ልስጣችሁ ስለ ቆሮንቶስ ቤተክርስቲያን። የአባቱን ሚስት የቀማ ሰው ቁጭ ብሎ ቅዱስ ቁርባን ይወስዳል። በአሕዛብ ዘንድ የለም እኮ ይላል። አባትየው እዛ ጋር ቁጭ ብለዋል፣ ያውታል። እንደው እኔ ፓስተሩ ያሳዝነኛል። እዚህ ቤተክርስቲያን ፓስተር እሳቸው ምንድነው የሚለው? ልጁን ምንድነው የሚለው? ሰውየው የመበቀል ፍላጎት አላቸው። አለቀውም ነው የሚለው። ልጁ ደግሞ የፍረት የለው። የአባቱን ሚስት ይዞ በቤተ ክርስቲያን ይመላለሳል። ስለዚህ ስጋውያን ክርስቲያኖች ምንድነው የሚሉት? በቃ ምንድነው እግዚአብሔር ይረዳዋል፣ ምንም እኮ ችግር የለም፣ ተዋደዱ፣ በቃ ሰውየውንም ወደ ጡረታ እንጂ ጳውሎስ እንዳለው ገብቷቸዋል። ቅጡት፣ እንደዚህ አይነቱን ሰው መንፈሳዊ ዲሲፕሊን ውስጥ አስገቡት። ይህ ተቀባይነት የለው። በጌታችን በኢየሱስ ክርስቶስ ቀን ነፍሱ ትድን ዘንድ ለሰይጣን አሳልፈን እንስጠው። በቃ ከባድ ንግግር ነው። ያጎሳቅሉ ሰይጣን ነፍሱ እንድትድን ፈልጋለሁ። ለስጋውያን ክርስቲያኖች ጳውሎስ ራሱ የጻፈው ሲነበብ እዛ ሙዞር ብለው ይሄን አንተ ዝም በል እባክህ ይሉታል። አያችሁ፣ ኃጢአትን መኮነን አይችሉም። ስጋውያን የሆኑ ክርስቲያኖች ኃጢአትን አይኮነኑም። ከኃጢአተኞች ጋርም የመዋልና መመላለስ ችግራቸው አይደለም። ኃጢአትንም ማድረግ ችግራቸው አይደለም። እንግዲህ ራሳችንን የት ጋ ነው የምናስቀምጠው ነው የምለው ወገኖች። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዘንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ